ሰብስክራይብ በማድረግ ቤተሰብ ይሁኑ። መስጊድ ወንድሜ ያንተ የውበትህ መገለጫ ነው። አንተ ደግሞ የመስጊድ ውበት። አላህን ፍራ። ሐይሱማ ኩንተ የትም ቦታ ብትሆን የትም ቦታ ስንዋደድ አንድ ስንሆን ለጥቅምም ለምንም አይደለም ለማንም ሆነ ያለበት በአንዳችን ነገር ከተጨቃጨቃችሁ ካልተስማማችሁ ጉዳያችሁን ፈሩዱሁ ኢለላህ ወረሱል ወደ አላህ ወደ መልእክተኛው። አዎ ከአላህ ዘንድ የሚቆረጥም ትኬት አለ፣ የሚመታ ቪዛ አለ። ምድር ሚሞሪ ፉል የሚባል ነገር የላትም። ኢስላም ለማህበረሰቡ ሰላም የሚጨነቅ ዲን ነው። ወላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም ጥበቃ አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በዚህ በዳሩ ሰላም መስጂድ ላይ በእንዲህ በአማረ ሁኔታ ተገናኝተናል። የሚያምርብንም ይሄ ነው። ስንሰባሰብ አንድ ስንሆን የተከበረው የአላህ ቤት ላይ በአንድነት ስለሱ ለመነጋገር ስንሰባሰብ የኛ ውበት መገለጫ ይሄ ነው። የውበታችን መገለጫ ይሄ ነው። መስጊድ ወንድሜ ያንተ የውበትህ መገለጫ ነው። አንተ ደግሞ የመስጊድ ውበት ነህ። መስጊድ ያላንተ አያምርም። ስትርቀው የመስጊድ ውበቱ ይጠፋል። አንተም ውበትህ የሚጨምረው የመስጊድ ሰው ስትሆን ነው። ስለዚህ በዚህ መልኩ እንሰባሰብ። መሰባሰባችን ኸይር ነው። ብዙ መሻይኾች ዱዓቶች ብዙ ነገር ብለዋል። ሐቂቃ የወንድማማችነት ጉዳይ የአንድነት ጉዳይ እጅግ አስፈላጊ አላህ ያዘዘበት ነገ የውመል ቂያማ ጀነት ምንገባበት ትልቁ ነጥብ ነው። የውመል ቂያማ እኮ ሰዎች በላባቸው በሚጥለቀለቁበት ሰዓት ፀሐይ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚባልበት ሰዓት አላህ የሚጠራቸው ሰዎች አሉ። አይነል ሙተሃቡነ ቢጀላሊ የታሉ እነዛ ለኔ ልቅዕና ብለው የተዋደዱ የታሉ ይላል አላህ። አላህ የታሉ ካላቸው ባሮች መካከል አላህ ያድርገን። አልየውመ ኡዚልሁም ፊ ዚሊ የውመ ላ ዚላ ኢላ ዚሊ ዛሬ የማንም ጥላ በሌለበት እኔ ጥላ ውስጥ አጣልላችኋለሁ። ለኔ ብለው የተዋደዱ አንድነታቸውን ያጠናከሩ ወንድማማችነታቸውን ያጠናከሩ። ስንዋደድ አንድ ስንሆን ለጥቅምም ለምንም አይደለም ለማንም ሆነ ያለበት ለአላህ። ለጥቅም ከሆነ ወንድማማችነታችን አንድነታችን ጊዜያዊ ይሆናል። ለአላህ ከሆነስ ጀነት ይዘልቃል። ስለዚህ የተሰጠው ትምህርት ላይ ትኩረት እናድርግ ነው። የኔ ርዕሴ ስለ ተቅዋ ነው። ተቅዋ ብዙ ነገሮች ስለሚገባ አንድነት ውስጥ ይገባል። ተቅዋ የሰውን ሰላም መጠበቅ ይገባል። ማይገባበት ነገር የለም። ለምን ከተባለ ሰው አላህን ሲፈራ አላህ አለብኝ ሲል የሚሰራው ስራ በአጠቃላይ ያስተካክላል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ አንድች ምክር ለገሱን። ዛሬ በዚች በነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ዙሪያ ነው ቆይታ የምናደርገው። ሐዲሱን ሁለት ሰሃቦች ነው ወደኛ ያደረሱት። አቢ ዘርና ሙዓዝ ብኑ ጀበል ናቸው ረዲየላሁ ዐንሁማ። ምን ይላሉ? ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢተቂላሃ ሐይሱማ ኩንተ አሉ። ነቢ ሰለላሁ ዐለይሂ ወሰለም ኢተቂላሃ አላህን ፍራ፣ ሐይሱማ ኩንተ የትም ቦታ ብትሆን የትም ቦታ አገር ውስጥም ከአገር ውጭ በቀንም በሌሊትም ሰው ኖረም አልኖረም ማንም ፍራ፣ አላህን ፍራ። የትም ቦታ ብትሆን ሰው ዛሬ ሰው ሲኖር ማሻአላህ ሷሊህ ለመሆን ይሞከራል አይደል? ሰው ከሌለ ብቻውን ከሆነ ደግሞ በቃ ማንም አያየኝም ይላል። እንዴት ነው? አንድ ካሜራ ቢገጠም የሆነች ቦታ ላይ ያ ካሜራ እኛን የሚቆጣጠር ከሆነ የሰው ልጅ የሆነ ስህተት ለመስራት ይሞክራል እንዴ? ካሜራው ያጋልጠኛል ያየኛል ይላል። ታዲያ አላህ ከካሜራ ያነሰ ቦታ ሰጠን እንዴ? አላህ አይመለከትም እንዴ? አለም ያዕለም ቢአነ አላህ የራ እንደው ይህ ሰው አላህ እንደሚመለከተው አያውቅም? አላህ ያያል። ለአላህ ቀኑም ሌሊቱም እኩል ነው፣ እኩል ነው ለአላህ። እኛ በጨለማ የሆነ እይታችን ይጋረድብናል፣ በደንብ ላንመለከት እንችላለን። ቀን ሲሆን
ሰውን በደንብ ነገሮችን በደንብ እናያለን። እይታችን የሆነች ርቀት ነው። ከዛ ርቀት በኋላ ምን እንደሆነ አናውቅም። አላህ ግን እያንዳንዱን ነገር የሚቆጣጠር ጌታ ነው። ስለዚህ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላሃ ሐይሱማ ኩንተ፣ አላህን ፍራ የትም ቦታ ብትሆን። ይሄ ማለት ምንድነው? እኛ ከአላህ ጋር ያለን ግንኙነት ምን መምሰል እንዳለበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እየነገሩን ነው። ለዚህ ነው ተቅዋ የሚባለው ነገር በቋንቋ ደረጃ አልዊቃያ መጠንቀቅ ነው። አይ አየቅያ الانسان نفسه مما يخاف ويحذر፣ አንድ ሰው ከሚፈራው ከሚያስፈራው ነገር መጠንቀቅ፣ ራሱን መጠበቅ። የሆነ ነገር አደጋ አለ ከተባለ እዚህ ጋር ገደል አለ፣ ጉድጓድ አለ፣ እሾህ አለ ከተባለ እንዴት ነው የሰው ልጅ ተጠንቅቆ የሚሄደው? ልክ እንደዛ መጠንቀቅ ነው በቋንቋ ደረጃ ይላሉ። በሸሪዓ ዑለማዎቹ በተለይ ኢብኑ አልቀይም እና ኢብኑ ረጀብ ረሂመሁላህ ሲናገሩ ምን ይላሉ? ኢነ መዳረ ተቅዋ ዐለ አልዊቃየቲ ሚን ዐዛቢላህ ወዛሊከ ቢፊዕሊ አዋሚሪሂ ወጅቲናቢ ነዋሂሂ ይላል። ተቅዋ ማለት አላህ ስብሓነሁ ወተዓላን መጠንቀቅ፣ የእሱን ቅጣት መፍራት መጠንቀቅ ነው። ባዘዘው ቦታ መታዘዝ፣ በከለከለው ቦታ ላይ መከልከል ተቅዋ ነው። ታላቁ ሰሃባ ዓሊይ ረዲየላሁ ዐንሁ ሱረቱ አሊ ኢምራን ላይ ያለውን የቁርአን አንቀጽ እየተነተኑ ስለ ተቅዋ እንዲላሉ። ሱረቱ አሊ ኢምራን ላይ አላህ ሲገልጽ ምን ይላል? ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ አላህ። እናንተ ያመናችሁ ሰዎች ሆይ አላህን ተገቢ የሆነ ፍራቻ ፍሩት፣ ተገቢ የሆነ ፍራቻ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ። መጠሪያችን ምንድነው? ሙስሊም ነው። ሁወ ሰማኩሙል ሙስሊሚን ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወአሚለ ሷሊሃን ወቃለ ኢነኒ ሚነል ሙስሊሚን ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ። ንግግሩ ወደ አላህ ከተጣራ ሰው የበለጠ ያማረ ማን አለ? ወአሚለ ሷሊሃን መልካም ስራን የሰራ ወቃለ ብሎም ያለ ኢነኒ ሚነል ሙስሊሚን እኔ ከሙስሊሞች ነኝ ካለ ሰው የበለጠ ማን ንግግሩ ያማረ አለ? አላህ ምን አለ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞቹ ናችሁ እንጂ እንዳትሞቱ። አደራ እስላምን ይዛችሁ ተጓዙ። ኢስላም የምትድኑበት ጉዳይ ቢኖር ኢስላም ነው። ከኢስላም ውጭ ከሆናችሁ ኪሳራ ላይ ነው እያለ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እቺን የቁርአን አንቀጽ አሊይ ረዲየላሁ ዐንሁ ምን አሉ? ተቅዋ ስለ ተቅዋ ስለተገለጸ አነ ተቅዋ ሂየ አልኢማኑ ቢተንዚል፣ ተቅዋ ማለት አላህ ባወረደው ማመን ነው። አላህ ባወረደው። እኛ እንደ ሰው አስተሳሰብ ቅድም ሸኻችን እየተናገሩ ነበር። በዑለማዎች መካከል የተለያዩ አመለካከቶች አሉ። ኢማሙ ሻፊ የራሳቸው፣ ኢማሙ ማሊክ፣ ኢማም አቡ ሐኒፋ፣ ኢማሙ አሕመድ። ነገር ግን አንድ የሚያደርጋቸው ጉዳይ ምንድን ነው? ቁርአን ሐዲስ ነው አይደል እንዴ? አራቱም ምን ብለዋል? የኛ ንግግር ከሐዲስ ጋር ከተጋጨ ንግግራችን ምን በሉት? ወሩሩትና ምኑን ያዙት? ሐዲሱን ያዙት። የኛ ንግግር መጨቃጨቃ መድረክ እንዳታደርጉት ነው እኮ። አልኢማኑ ቢተንዚል አላህ ባወረደው ማመን። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። አሁን ይሄ ነው እኮ እኔ ነፍሴን ብቻ ስሜቴን ስከተል ነው የሙስሊሙን አንድነት የምበጠብጠው። ግን አላህ ባለው ቁርአን ይላል፣ አዎ ሰየው ሐዲስ ይላል፣ አዎ እኛ ስሜቴ ምንን ሳይሆን ጉዳይን ወደ ማን ላዙረው? ወደ አላህ። ፈኢን ተናዛዕቱም በአንዳችን ነገር ከተጨቃጨቃችሁ ካልተስማማችሁ ጉዳያችሁን ፈሩዱሁ ኢለላህ ወረሱል፣ ወደ አላህ ወደ መልእክተኛው አመልሱት። እስቲ በዚህ ጉዳይ ቁርአን ምን ይላል? ሐዲስ ምን ይላል? በል እኔ ነፍስዬ ምን ይላል? ስሜቴ ምን ይላል? ልተወው ነው መልእክቱ። ስለዚህ አልይ ምን አሉ? አልኢማኑ ቢተንዚል ተቅዋ ማለት አላህ ባወረደው አምኖ መቀበል ነው። ወልኸውፉ ሚነል ጀሊል ታላቁን ጌታ አላህን መፍራት ነው። ወሪዳ ቢልቀሊል አላህ በሰጠ ነገር መብቃቃት መውደድ ነው አሉና ወልኢስቲዕዳዱ ሊየውሚ ረሒል ለጉዞ ቀን መዘጋጀት ነው። እኛ ማን የተዘጋጃለ? ወላሂ ዛሬ የሰው አይን እከሌ እንዲህ ብለን ቢዚ ሆነ። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩቢ ናስ። ነቢ ስ ሰለም ጡባ ያሉት ጀነት አለው ያሉት ማን ነው? የራሱ ነውር ከሌላ ሰው ነውር ቢዚ ያደረገችው። ሁሉም ራሱ የሚጠይቅ ይሄ ጉድለት አለብኝ፣ ይሄ እንዲህ አለብኝ፣ እንዲህ ብሎ ብጠይቅ ሱብሓነላህ ሰላም ነው የሚገኘው። ወልኢስቲዕዳዱ ሊየውሚ ረሒል ለዛች ጉዞ ቀን መዘጋጀት። ግሩፖች አይደለም እንትን የሚሉኝ ወይ የሆነ እኔ እንትን የምላቸው ነገር ማድረግላቸው አይደሉም። ስራዬ ናት። የሰው ልጅ ሲሞት እንደሚታወቅ ሶስት ነገር እያንዳንዱ ሰው ይከተለዋል።
ቤተሰብ ይከተለዋል፣ በሐዲስ እንደመጣው ንብረቱም ይከተለዋል፣ ስራውም ይከተለዋል። ቤተሰብም ወላሂ ለሰከንድ እኮ ነው አንድ የኔ ማብሬ ቀብር ገብቻ አፈር ልልበስ አንድ ሚል የለም። አንድም ቤተሰብ ይመለሳል። ንብረቱ መኪናም ከሆነ የሸኘው ጀናዛው ይመለሳል፣ አልጋውም ይመለሳል። ማን ነው የሚገባው? ሰውየውና ስራው ብቻ። ያ ጀናዛ ይገባል ከነስራው። ስራው ጀነት ጀሃነም ሳያስገባው አይላቀቀው። ስለዚህ ወልኢስቲዕዳዱ ሊየውም ረሒል ለጉዞ ቀን መዘጋጀት። ዱንያ ላይ ጉዞ አለ ይባላል አይደል? አሜሪካን አለ፣ ሳዑዲያ አለ፣ አውሮፓ አለ፣ ዱባይ ምናምን ትኬት ተቆርጧል፣ ጉዞ አለ፣ በረራ አለ ይባላል። ቪዛ ተመቷል፣ አሁን በረራ ይባላል አይደል? ያም ጉዞ ሰው ጠብቆ ይሄዳል አይደል? ሰዓት እንዳያልፍብኝ እዛ ቼክአፕ አለ ምናምን ጥንቅቅ ብሎ ይሄዳል። አዎ ከአላህ ዘንድ የሚቆረጥም ትኬት አለ፣ የሚመታ ቪዛ አለ። ምን አይነት ወደ ቀብር የምንገባበት። ያ ከመጣ ማንም አይቀለብሰው፣ ማንም አይመልሰው። ሞት ሲመጣ እዝነት የለውም ወንድሞች እህቶች። ወጣት ነው ትንሽ ይቦርቅ ይጫወት አይልም። የዛሬ ሳምንት ነው ያገባው፣ አንድ ሳምንት ሁለት ሳምንት እንስጠው፣ ሙሽራነቱን እንኳን አረ በአግባቡ አልተወጣም እንስጠው ጊዜ አይልም። እርጉዝ ናት እስክትወልድ እንጠብቃት አይልም። አጀል ከመጣ የአገር ሽማግሌ ነው አስታራቂ ነው፣ እሱ ከሞተማ ሰው ይባላል አይልም። ሞት ከመጣ ይዞት ይሄዳል። ትላንት እናት አባቱን ቀብረዋል፣ ሐዘን ላይ ነው። ትንሽ ደግሞ ለሱ ጊዜ እንስጠው አይልም። ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። አጀል ሲመጣ አንድ ሰዓት ወደፊት ወደኋላ አይልም፣ በዛው ሰዓት ይዞ ይሄዳል። 40 ሐዲስ ሲባል ሰማላችኋል። 40 ሐዲስ አብዛኞቹ ታውቁታላችሁ። 40 ሐዲስ ኢማሙ ነወዊ ጻፉት። እንግዲህ ኢማሙ ነወዊ ለኢስላም አበርክተው ሄደዋል። ዑሰይሚን ረሕመቱላሂ ዐለይሂ ምን ይላሉ? ዓሊሞች ዓሊም ናቸው፣ ለሌላው ዓሊም እውቅናን መስጠት ወንድምነትን ፍቅርን ይገልጻሉ። ዑሰይሚን ምን አሉ? 40 ሐዲስ ወደ 50 የሚጠጉ ዑለማዎች ነው የጻፉት። ግን መሽሁር የታወቀው የማን ነው? ኢማሙ ነወዊ የጻፉት ነው። የኢኽላሳቸው መጠን ነው አላህ እንዲታወቅ መሽሁር እንዲሆን ያደረገው ብለው ሪያዱ ሷሊሒን ላይ እንደዚህ ሸርህ ሲያደርጉ ይህንን ጽፈውላቸዋል። 40 ነወዊ ላይ ኢማም ኢብኑ ዑሰይሚን ሸርህ አድርጓሉ። አንድ ቂሳ ይናገራሉ ስለ አጀል። አንደኛው ትልቅ ሲኖትራክ እንደምትሉት መኪና ያልፋል፣ ምንም ሳይሆን አለፈ። ማዕከለኛ መኪና መጣ፣ ምንም ሳይሆን አለፈ። ሞተር ሳይክል ጋር ተገናኘ፣ ነካው፣ አጀሉ ነበርና የዛ ሰዓት ሞተ። እነዛን መኪናዎች እስኪሻገር ምን አልደረሰችም? አጀል አልደረሰም። በቃ እዛው ያን ሰዓት ነው፣ ታይሙን ጠብቆ ነው የሚመጣው። ወደፊት ወደኋላ አይልም፣ በዛው ሰዓት ማንም ሊያመልጥ የሚችል የለም። ይሄ ከሆነ ታዲያ ዱንያ ላይ ያለን ቆይቴ ምን መምሰል አለበት? በወንድሜ ጉዳይ አላህን መፍራት። ዛሬ ሰው ፌስቡኩ ቀላል ሆኗል፣ ይጽፋል። ሙስሊሙን የሚበጠብጥ አንድነቱን የሚያውክ ሰላምን የሚያውክ የሌለን ያልተጣራን ነገር እኮ በእስላም እኮ የተወገዘ ነው አይደል? አይደል? ፋሲቅ ብሎ እኮ ነው አላህ የጠራው። ፋሲቅ ያልተጠራን ወሬን ይዞ የሚመጣ ፋሲቅ ብሎ አላህ ካርድ ሰጥቶታል። ጥንቃቄ። ለምን? ማህበረሰቡን የሚበክል ስለሆነ። ስለዚህ ዛሬ በፌስቡክ ስጽፍ ማን አለብኝ ልበል? አላህ አለብኝ። ያየኛል። ምጽፋትን የሙስሊሙን አንድነት የሚበትን አዛም ያደርግ ወንድሜ ነውሩን ያልሰራውን ስራ እሱን ለማዋረድ ብዬ እውቅና አለኝ ተከታይ አለኝ ብዬ ፌስቡክ ላይ ቲክቶክ ላይ እንደፈለገ ስሙን ማጠፋው ከሆነ ማን አለብኝ? አላህ አለብኝ። ወላሂ አላህ ይቆጣጠረኛል። ነገ የውመል ቂያማ አላህ ይተሳሰበኛል። ሌላም አላህ ማስረጃ መጣብን። ምን? እቺ ምድር ሚሞሪ ፉል የሚባል ነገር የላትም። ምድር ካሜራ እንኳን ሚሞሪው ሲሞላ ምን ይባላል? ቆይ በቃ አሁን ቀረጻው አብቅቷል። ለምን? ሚሞሪ ሞልቷል፣ ሙሉ ነው ይባላል። ፓውዛው ምኑ ከሌለ ጨለማ ከሆነ እይታው በደንብ አልቀረጸም። ለምን? ጨለማ ነው፣ በቃ አይታይም። ምድርስ ሚሞሪ ፉል የሚባል የለም። ምድር ጋር ጨለማ ነው፣ ቀን ነው የሚባል የለም። አላህ ቁርአን ላይ እንደገለጸው ኢዛ ዙልዚለቲል አርዱ ዚልዛለሃ፣ መሬት መንቀጥቀን በተንቀጠቀጠች ጊዜ፣ ወአኽረጀቲል አርዱ አስቃለሃ፣ በውስጡ ያለውን ሸክሟን ባወጣች ጊዜ፣ ወቃለ ልኢንሳኑ ማለሃ፣ የሰው ልጅ ይላል ያን ቀን ምን ነካ ምን ተከሰተ ይላል። የውመኢዝን ቱሐዲሱ አኽባረሃ፣ ያን ቀን ወሬዎቿን ታወጣለች፣ ዜናዎቿን ለምስክርነት። ያ ረብ
ይኸው ሲሰግድብኝ ነበር፣ ኸይር ሲሰራብኝ ነበር ትመሰክራለች። ያ ረብ መጥፎ ሲሰራብኝ ነበር፣ እንዲህ ሲያደርግብኝ ነበር ትመሰክራለች። ምድር ሪከርድ አድርጋ ትመጣለች። ነገው መልቂያማ መላእክቶች አሉ ከቀኝ ከግራ የሚከትቡ የሚጽፉ፣ ኸይሩንም ሸሩንም የሚጽፉ ያመጣሉ። የሰው ልጅ ግን በጣም ኃይለኛ ስለሆነ ምን ይላል? በጭራሽ አላህን እኮ ነው አንተም ፈራጅ አንተም ከሳሽ፣ መላእክቶች በጭራሽ ይላል። የማንም ምስክር አልቀበል ነው። ምስክር እንግዲህ በራስ ይምጣይለውና ምላስን ዝም በይላታል። አላህ ዝም ትላለች። ማን ይመሰክራል? እጅ ይመሰክራል፣ እግር ይመሰክራል፣ የሰውነት አካል ቆዳ ይመሰክርበታል። እኔ ለእናንተ ስከራከር እናንተው በእኔ ላይ ሲሉ ቃሉ አንጠቀን አላህ ወአንጠቀ ኩለ ሸይ፣ ሁሉን ነገር አናጋሪ የሆነ ጌታ አናገረን ይላል። እጁ ይመሰክራል። እኔ አልነበርኩ እንዴ የቻይናውን ቱርክ እያልኩ ስሸጥ የነበርኩ ይላል። እኔ አልነበርኩ እያለ የሰውነት አካል የተሰራውን ስራ በአጠቃላይ ይመሰክራል። ስለዚህ ለጉዞ ቀን መዘጋጀት ተቅዋ ማለት ይህ ነው። ተቅዋ አላህ ያየኛል ማለት በምሰራው ነገር አላህ ያየኛል። የሆነ ጎረቤቴን የሆነ ነገር ላደርገው ከሆነ ማን ያየኛል? አላህ ያየኛል። የሆነ ድንበር ስገፋበት አላህ ያየኛል። የሱን ሰላም ጎረቤትን አዛ ማድረግ እኮ ሰላም ማሳጣት ማለት ነው። ኢስላም ለማህበረሰቡ ሰላም የሚጨነቅ ዲን ነው። ወላሂ ስሙ ራሱ ምንድነው? ኢስላም ነው አይደል? አልኢስላሙ ዲኑ ረሕማ ዲኑ ልዓድል፣ የፍትህ የእዝነት ዲን ነው። ስንገናኝ ግንኙነታችን በምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ላኢላሃ ኢላላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ ለኔ ማትመልሱም እንዴ? አያችሁ ምን ማለት ነው? ይህ ሰላምታ እኮ የጀነት ሰላምታ ነው። ወላሂ ያ ጀማ ነው ያ ቀበሌ ነው እንዳትል፣ እኛ ወረዳ አይደለም እኛ ዞን አይደለም እንዳትል፣ ሙስሊም በመሆኑ ብቻ ምን መለዋወጥ አለብን? ሰላምታ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ነው ያሉት አዩል ኢስላሚ ኸይረን አላቸው። አንዱ ሰሃባ በእስልምና ውስጥ ምርጥ ነገር የሚባል ነገር ምንድነው አላቸው። ቃለ ቱጥዒሙ ጣዓም፣ ምግብን ልታበላ፣ ወተቅረኡ ሰላም አላ መን ዐረፍተ ወመን ለም ተዕሪፍ፣ ሰላምታ ለምታውቀውም ለማታውቀውም ልታቀርብ ነው። ሰላም አለይኩም ሙስሊም ነው አይደል? ሰላም አለይኩም ማለት ምን እንደሆነ እናውቃለን። አንተ እኮ ለወንድምህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል ስንት አለ ሐሰና? 30። አሰላሙ አለይኩም 10፣ ወራህመቱላህ 20፣ ወበረካቱ ስንት? 30። ሱብሃንአላህ። በቀን 20 ወንድሞችህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ካልክ ነጋዴ ስንት ይመጣል? 600 ዶላር አለው ቢባልስ ለሰላምታው እንገዳደላለን አይደል? አላህ ጋር ያለው ኮድ ከዶላር ጋር እናነጻጽረዋል እንዴ? ወለልአኺረቱ ኸይሩን ለከ ሚነል ኡላ። ሐሰናት አላህ ዘንድ ነገ እኮ አንድች ሐሰና ጎሎ እናቴ ሙይልኝ አባቴ ሙይልኝ የሚባልበት ቀን ይመጣል። እናት ልጇ ጋርም ትመጣለች ሐሰናት። ታዲያ ይሄን የመሰለ ትልቅ ፍርሳ ያለበት ትልቅ አንድነት የሚያመጣ ትልቅ ሰላም የሚያመጣ አሰላሙ አለይኩም ሰላም በአንተ ላይ ይሁን፣ ወራህመቱላህ ያ አላህ እዝነት፣ ወበረካቱ ረድኤቱ በረካው በአንተ ላይ ይሁን ዱዓ ነው። እሱም ወንድም ይላል ወአለይኩም ሰላም ወራህመቱላሂ ወበረካቱ በአንተ ላይ የአላህ ሰላም እዝነቱ ረድኤቱ በረካው በአንተ ይሁን ዱዓ ነው የምትደራረገው። ፍቅር ያመጣል፣ አንድነትን ያመጣል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ላ ተድኹሉል ጀና ሐታ ቱእሚኑ ጀነት አትገቡም እስካላመናችሁ ድረስ። ኢማን ከሌለ ጀነት የለም። መሰረታዊ ጉዳይ ነው ኢማን፣ በአላህ ማመን፣ አላህን በብቸኝነት መገዛት መሰረታዊ ጉዳይ ነው። ማንም የሚደራደርበት ጉዳይ አይደለም። ወላ ቱእሚኑ አሉ ደግሞ አታምኑ ሐታ ተሐቡ እስካልተዋደዳችሁ ድረስ። ውዴታ ከሌለ ፍቅር ከሌለ ምን የለም? ኢማን የለም። ኢማን ከሌለ ምን የለም? ጀነት የለም። አያችሁ ሰንሰለቱ። አወላ አዱልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም፣ አንዳች ነገር ላመላክታችሁ ከፈጸማችሁ ተግባራዊ ካደረጋችሁ ፍቅራችሁ፣ ውዴታችሁ፣ አንድነታችሁ፣ ሰላማችሁ ይበዛበታል። አዎ አፍሹ ሰላም በይነኩም፣ በመካከላችሁ ሰላምታን አሰራጩ። ሰላምታን ሰላም አለይኩም ተባባሉ አሉ። በሀገራችን ቋንቋ ሁሌ እንደ ምሳሌ ያቀርባሉ። ጠዋት ተነስተን እንደምን አደርክ እንደምን አደርሽ እንላለን አይደል? ምን ማለት ነው? እንደምን አደርክ ስትለው አንድ ወንድምህን ማታ ኸምር እየጠጣ ካደረ እንደምን አደር ስትለው ደህና ቢልህም በሽታ ነው።
ማታ ለካ ኸምር እየጠጣሁ ነው ያደርኩ። በሽታ ተቀሰቀስበታል። ሚስቱንም እየደበደበ ካደረ በሽታ ነው መቀሰቀስበት። በኸይርም ካደረ ያን ያስባል። ኢስላም ጋር ስንመጣ ግን ያለፈው አልፏል። አሁን ምን ይሁን? ሰላም ባንተ ነው። ሰላም አለይኩም ነው። አሰላሙ አለይኩም ነው መባባል ያለብን። ቤት ስገባ መስጊድ ስገባ አሰላሙ አለይኩም ነው። አንተ ቻይና ይክ ዱባይ የትም ሀገር ይክ ቋንቋ ማትግባባው መስጊድ ስገባ ቋንቋውን አልችልም ትላለህ። ምን ብለህ ትገባለህ? አሰላሙ አለይኩም ትላለህ። እነሱ ምን ይለዋል? አለይኩም ሰላም ይለዋል። በቃ ይሄ ኢስላም ዓለም አቀፍ ነው። ከአላህ በኩል የተመረጠ ዲን ነው። ወንድማማችነታችን አንድነታችን በእንትን የታጠረ አይደለም፣ ዓለም አቀፍ ነው። ኢነመል ሙእሚኑነ ኢኽዋ፣ ሙእሚኖች ማለት እኮ ወንድማማቾች ናቸው። ስለዚህ በምናደርገው ነገር በአጠቃላይ አላህን መፍራት፣ የሙስሊሙን አንድነት በሚጠብቅ ነገር ላይ መስራት፣ የጎረቤትን ሰላም መጠበቅ። ጎረቤትን አዛ ሳረግ ምን ስል ማን ይመለከተኛል? አላህ ይመለከተኛል ማለት። አንድ ቀን አብዱላህ ኢብኑ ዲናር ከታላቁ ሰሃባ ከዑመር ኢብኑ ኸጣብ ጋር በመካ መንገድ ይሄዳሉ። አንድ እረኛ ከተራራው ፈረስ ፍየል በግ እየነዳ ይመጣል። ዑመር ሊፈትኑ ስለፈለጉ እችኛዋን ፍየል እስቲ ሽጥልኝ አሉት። እኔ መምሉኩን አላቸው። እኔ እኮ ባሪያ ነኝ፣ የሰው አገልጋይ ነኝ፣ የኔ ገንዘብ አይደለም ያለቃዬ ነው አላቸው። ለአለቃ አከለሃ ዚእቡን ተኩላ በላብኝ ብለህ ትመልስለታለህ አሉት ዑመር። ፈተና። የዚህ ጊዜ ይሄ የአላህ ባሪያ ጀግና ነውና ፈአይነ አላህ ታዲያ የት ነው? አላህ አይመለከተኝም? ለአለቃዬ ተኩላ በላብኝ ስለው አላህ እውነታውን አያውቅም እንዴ? አይመለከተኝም? ፈበካ ዑመር ረዲየላሁ ዐንሁ፣ ዑመር ማልቀስ ጀመሩ። በጣም አለቀሱ። የዚህ አይነት ጀግና በዘመናቸው ማግኘታቸው። ና አለቃህ ጋር ውሰደኝ አሉትና ከአለቃው ገዙትና ይህንን ባሪያ ዑመር ነፃ አወጡት። ከዛ ዑመር ምን አሉ? እቺ ንግግር፣ እቺ ስራ አላህ ያየኛል በምሰራው ነገር አላህ ይመለከተኛል በማለትህ የአላህ ፍራቻ ውስጥ በመኖሩ ዱንያ ላይ ከባርነት ነፃ አውጥቶሃል፣ አኺራ ደግሞ ነገ ከጀሃነም እሳት ነፃ ታወጣሃለች ብዬ ተስፋ አደርጋለሁ አለ ዑመር። ወንድሜ የሆነች ቦታ ላይ ተቀጥረህ መጋዘን ላይ አንተ ኃላፊነት ተሰጥቶ የመጋዘን ቁልፍ ተሰጥቶ ዕቃ ጫን፣ አስገባ፣ አስወጣ ስትባል ማን ይመለከታል? አላህ። 10 ካርቶን አስወጣ ከተባል 15 የምታወጣ ከሆነ ማን ይመለከታል? አላህ። ሁሌ ይሄን ማለት ነው። አላህ ያየኛል፣ አላህ ይመለከተኛል። በሚስትህ ጉዳይ አላህ ይመለከተኛል። እህቴ በባልሽ ጉዳይ አላህ ይመለከተኛል። በልጆቻችሁ ጉዳይ፣ በእናት በአባት ጉዳይ፣ በማህበረሰብ ጉዳይ ማን ይመለከተናል? አላህ። ይሄንን ያስፈልጋል። ተቅዋ አንዱ ይሄ ነው። በአንድ ሐዲስ ላይ ትኩረት እናደርጋለን ብያቸዋለሁ። አንዱ ይሄ ነው ከአላህ ጋር ያለን። ሁለተኛው ወአትቢ ሰይአት አልሐሰና አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ ነገር ስትሰራ ምን አስከትል? መልካም ነገር አስከትል። ለምን? ተምሑሃ ታብሰዋለች። እቺ አጭር ሐዲስ 3 መሰረታዊ ነገሮች የምታስተምርናል። የመጀመሪያው ከአላህ ጋር ያለን ግንኙነት። ሁለተኛው ወአትቢ ሰይአት አልሐሰና ሚለው ተምሑሃ ከራሳችን ጋር ጥፋት ስታጠፋ የዛን ጥፋትን ማካካሻ ምንድነው? ኸይር ስራ ነው። ኸይር ነገር አስከትልበት፣ ኸይር ነገር ስራበት። ወንድሜ በሆነ ነገር ተፈትነህ ወንጀል ላይ ወድቀህ ምናልባት ከረመዳን በፊት ርቀህ ነበር፣ አሁን መተሃል። ከዛ አላህ ጽናቱ እንዲለግስህ በኸይር ነገር ላይ ኸይር ነገር ላይ ጨምር፣ ኸይር ነገር ስራ። አባ መሕጀን ሰቀፊ የሚባል ሰሓቢይ ነበሩ። አባ መሕጀን ሰቀፊ ኸምር በጣም ይጠጡ ነበር። ኸምር ይጠጣሉ። በቃዲስያ ጦርነት ላይ ሰዓድ ብን አቢ ወቃስ ታላቁ ሰሓባ በሚመሩት ጦርነት ላይ አባ መሕጀን ጦርነቱ ሊጀመር ሲል ወሰዱ ኸምሩ። ሰዓድ በጣም ተቆጡ፣ እስር ቤትም ከተቱት። አባ መሕጀን ተሰማው፣ እንዴት ይህን ጥፋት አጠፋለሁ? ዛሬ በአላህ መንገድ ሸሂድነት ሊያመልጠኛል። ሰዓድ እግራቸው ቆስሎ ነበርና ከፍታ ቦታ ላይ ጦርነቱን ይከታተሉ ነበር። ኋላ ምን አሉ? ይሄ አባ መሕጀን እስር ቤት ሆነው ለሰዓድ ሚስት አፍሳ ትባላለች፣ ፍቺኝ አላት። አይ አልፈታም አለች። ፍቺኝ፣ ከሞትኩም ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን እሰጥሻለሁ፣ ታስርኛለሽ አላት። እምቢ አለች። ከዛ ግጥም እየገጠመ የዛሬ ሁኔታው ምኑ ያመለጠው ምኑ እንትን ሲል
ተሰማትና እሺ ብላ ፈታችው። የሳዕድ ብን አቢ ወቃስ ፈረስ ነበረች በልቃ የምትባል እሷን ሰጠችው። ሰይፍ ሰጠችው። ፊቱን ሸፈነና ገባ ጦርነት ውስጥ። የአላህን ባሪያዎችን ድል እንዲያደርጉ በአላህ ፍቃድ ረዳቸው። በጣም ጀግና ነው። ሳዕድ ደነገጡ። አባ መህጀን ነው እንዳልል የአላህ ባሪያ እሱን እስር ቤት ትቼዋለሁ፣ ፈረሴ ናት እንዳልል ፈረሴንም ትቻት መጥቻለሁ። ማን ነው የአላህ ባሪያ? ይህ ጀግና። ኋላ ሙስሊሙ ድል አግኝቶ ገባ፣ እስር ቤት መልሶ ገባ። እንዴት ነበር ጦርነት ስትሉ አላህ እንዴት የመሰለ ጀግና። ይሄ ነው እንዳልል አባ መህጀን እሱ እዚህ ነው ያለው፣ ፈረሴን እንዳልል እሷም እዚህ ናት ሲል እሱ ራሱ ነው አለችው። ሰዓድ አለቀሱ። ይህን የመሰለ ጀግና ሰው እንዴት በዚህ ነገር ይሞከራል፣ ይፈተናል? ካም በኋላ ነው አልገርፍህም አላስርህም ማለት። አባ መህጀን ምን አለ? እኔም ካም በኋላ አልጠጣም። እናንተ እኮ ስገርፉኝ የጀሃነም እሳት ምን ነበር? ከፋራ እንዲሆንልኝ እሳት እንዳልገባ ነው እዚህ ከፋራ እንዲሆን። እናንተማ ከተዋች የሚጠብቀኝ ምንድነው? የጀሃነም እሳት ነው። ዑለማዎች ምን ይላሉ እቺ ሲተነትኑ? ኢነል ሐሰናት ዩዝሂብነ ሰይአት። የሆነ ነገር አልጋ መልካም ነገር ስራ። መስጊድ ላይ የሚበራ ኸይር ስራ ከተባለ፣ በሎኬት ይደረደራል ከተባለ አግዝ። ቀብር ምን ጠራለ፣ የሚመነጠራለ፣ የሚቆረጥ ነገር አለ፣ ሂድና አግዝ። ኸይር ነገር ላይ ተገኝ። አላህ ከተፈተንክበት ምን ሊያደርግ ይችላል? ሊያወጣ ይችላል። ኢነል ሐሰናት ዩዝሂብነ ሰይአት። ሐሰናት መልካም ስራዎች መጥፎ ነገሮችን ያደርጋሉ፣ ያብሳሉ። ስለዚህ የሆነ የሰራሁት ወንጀል ካለ ኸይር ነገር ላስከትልበት። ወንድሜን አስከፍቼው አስቀይሜው ምን ከሆነ እስቲ ላስደስተው። ደግሞ ሀዲያ ሰጥተኸው ስሙን አድሰህለት በዚህ መልኩ ለምን አንተ የተስተካከለ ሐያት እንዲኖርህ ከፈለክ ይህን ማድረግ። የመጨረሻው ወኻሊቅ ናሰ ቢኹሉቅን ሐሰን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። የኢስላም መልእክት ይሄ። ከሰው ጋር ስትኗኗር በመልካም ስነ ምግባር ተኗኗር። አኽላቅ የሚባለው ነገር በእስልምና ትልቅ ደረጃ የተሰጠው ነው። አላህ ነብዩንም ገለጻቸው። ወኢነከ ለዐላ ኹሉቅን ዐዚም። አንተ መሐመድ አንተ በታላቅ ስነ ምግባር ላይ የምትገኝና እላይ ጣራ የደረስክነ ስነ ምግባር። ከባለቤት ጋር ምን አይነት ሰው ነህ? እህቴ ከባለሽ ጋር ምን አይነት ሰው ነሽ? አንተ ለሚስትህ ጥሩ ከሆንክ ወላሂ ጥሩ ነህ። ሚስት ከመሰከረችልህ ጥሩ ነህ። አንቺም ባልሽ ከመሰከረልሽ ጥሩ ነሽ። ለምን ሰው ሚስቱ ነው የምታውቀው፣ ባሏ ነው የሚያውቃት። ውጪ ላይማ ሁላችንም ይሆናል። ቤት ላይ አኽላቅ ማስተካከል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ ይሄ ስለነበሩ ሚስቶቻቸው መስክረውላቸዋል። ባልነታቸው ምርጥ ባል ሷሊህ መሆናቸውን ሁሉም መስክረውላቸዋል። ከማህበረሰቡ ጋር ያለን ግንኙነት እንዴት ነው? አኽላቅ ስለ ምግባር። አብዱላህ ኢብኑ ሙባረክ ሲባል ሰማላችሁ አይደል? አብዱላህ ኢብኑ ሙባረክ ሙጃሂድ ናቸው፣ ዓሊም ናቸው፣ ነጋዴ ናቸው፣ ዓቢድ ናቸው። አመቱን ለአራት ከፍለው ንግድ የሚወጡበት አለ፣ ዒልም የሚያስተምሩበት አለ፣ ጂሃድ የሚወጡበት አለ፣ ዒባዳ ደግሞ ቁጭ ብለው አላህ የሚገዙበት አለ። ደረሶቻቸውን ስፖንሰር አድርገው ነበር ሐጅ የሚወስዱት አብዱላህ ኢብኑ ሙባረክ። ይሄን ያልነበሩ ከየትኛው ቤተሰብ ተገኙ ከተባለ አኽላቅ ስነ ምግባር ካለው ቤተሰብ ነው የተገኙት። አንተ ወንድሜ ልጅህ አኽላቅ ያለው እንዲሆን ከፈለግ አንተ አኽላቅ አሳየው። ግልጽ ነው። እኔ ልጄን ውሸት ማስተምረው ከሆነ ሲያስቸግረኝ ቆይ በኋላ ብርቱካን ሙዝ ይዤ እመጣለሁ ብዬ ባዶ እጄን መጣ ከሆነ ውሸት እያስተማርኩት ነው። የተግባር ውሸት። ልጆች ደግሞ ተግባርን ነው የሚያዩት። ተግባር ነገ ያድግና የሆነ ቦታ ሆኖ የት ነበርክ ስትለው ላይብራሪ ነበርኩ መስጊድ ሙሐደራ ያዳመጥኩ ነው ይላል። እሱ ግን ሌላ ቦታ ነው። ውሸቱን ከማን ተማረ? ከኛው። አኽላቅ የእናትና አባት አኽላቅ ለልጆች በጣም ወሳኝ ነው። በተግባር የሚያሳዩት ልጆች አይታቸዋል። ቤት ላይ ሲሰገድ ካዩ፣ ውዱ ሲደረግ ካዩ ህፃናት ውዱን ተርቲቡንም ባያውቁትም ያደርጋሉ። አወል ሰልፍ ካንተ ፊት ሆነው ሊያሰግዱ ይሞክራሉ። ለምን? ቤቱ ሰላት ነው ያዩት። እቺን ካዩስ፣ ሲጋራ ካዩስ እንጨት አንስተው ይሞክራሉ እንደ ሲጋራ። ለምን? ያዩትን መተግበር ይፈልጋሉ ልጆች። ስለዚህ የኛ ልጆች ጥሩ እንዲሆኑ እኛ ምን እንኑ? ጥሩ እንሁን። አብዱላህ ሙባረክ የነበሩ አባታቸው ሙባረክ፣ የአብዱላህ ሙባረክ አባታቸው የአንድ አትክልተኛ ሰራተኛ ነበሩ። ኢትፍሩት የሚመረትበት ፍራፍሬ የሚመረትበት ይሄ 5 ኪሎ 6 ኪሎ የሚሸጥበት ሳይሆን ዋናው ማምረቻው እዛ ላይ ተቀጥረው እየሰሩ አለቃቸው አንድ ቀን መጣ። እስቲ ጣፋጭ ብርቱካን ስጠኝ አላቸው። ቆርጦ ሰጡት።
ሲበላው ይመራል። ጣፋጭ ነው ምልህ የሚመራ አይደለም። አሁንም ቆርጠው ሲሰጡት ይመራል። ይህ ሰው በጣም እንትናል ተቆጣ። ጣፋጭ እያልኩ የሚመር ሰጠኛል አለ። ሙባረክ ምናሉ በአላህ ይሁንብኝ እዚች አትክልት ስፍራ ከመጣው ሰዓት ጀምሮ ጣፋጭቱ ነው መራራይቱ ነው ቀምሼው አላቅም። አላህ ይህ ሰው ትልቅ መሆኑ ገባው። አማና የሚጠብቅ አኽላቅ ስነ ምግባር ያለው። እንደው አንድ ጉዳይ ላማክር ነበር። ምን ትለኛለህ? ችግር የለም። ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለዝና ለጉራ ምን ብለው ይድራሉ? አንድ ሙስሊም ልጁን ለማን መዳር ያለበት ይሏል? አኽላቅ አላህ የሚፈራ ስነ ምግባር ያለው ይሏል። እንደው ካሉት ከአካባቢ አኽላቅ ስነ ምግባር ከአንተ ውጭ የለም ልጄን ድሬሃለሁ ይሏል። ከነሱ ማን ተገኘ? አብዱላህ ኢብኑ ሙባረክ ያልኳችሁ ስነ ምግባር ያላቸው የተገኙት ከዚህ ቤተሰብ ነው። አብዱላህ ኢብኑ ሙባረክ አንድ ሰካራም ጎረቤት ነበራቸው። አዛም ያደርጋቸው ሲታሰር ቢጠይቁት ሄዱ ይባላል። አዛም ያደርጉ ቢጠይቅ ይመጣው ጎረቤት ያ ማን አላህ ተሰውት አይ እንዴት እንደቀየሩት ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن። ጥሩና መጥፎ አይስተካከሉ። መጥፎን በጥሩ ቀልብሰዋል። አላህ ለሰው ጥሩ ነገር ስትሆን ትቀለብሰዋለህ፣ ያ መጥፎ ነገር ትቀይረዋለህ። ሰውየው ተፈታ ከእስር ቤት። ቤቱን መሸጥ ፈለገና እጥፍ ድርብ አደረገው። አካባቢ ቢሸጥ ዋጋ ይሄ አንተ ውድ አደረገው። ምንድነው? አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትችላችሁ እኮ ነው ወጣው። አዛ ሲያረጉት ቻይ የሆነ ለዛ ነው ውድ የሆነው። ወንድሜ አንተ የሆነ ቦታ ስገባ በአንተ ምክንያት ቤት ተወዶ ወይስ ከሱስ መገላገል አለብኝ ከዚህ አካባቢ ልራቅ? የቱ ነህ? በየትኛው ስም ነው የምጠራው? አላህን መፍራት። የሆነ ነገር ስትሰራ እዚህ ጋር ፌክ ነው ለአላህ ብለህ መተው አይሆንም፣ ውሸት ነው ይሄኛው አይሆንም፣ ሁለተኛ ነው አንደኛ ብዬ ከሸፍ አላህ ያየኛል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ኔታ አላህ የተሻለ ያመጣለታል። ጀነት ውስጥ እንደዚህ ሰብስበን ጀነት ውስጥ እንደዚህ ሰብስበን የጀነት አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። ዱዓችንን አላህ ይቀበለን። ያላገባውን ወጣት ያ ረብ ጥሩ ትዳር አላህ ይለግሰው። ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳችሁ። ብዙ ዓመት ትዳር ላይ ቁጭ ብላችሁ ደግሞ ልጅ የሌላችሁ አላህ ልጅ ይለግሳችሁ። ያማረውን ልጅ አላህ ይለግሳችሁ። ዘከርያን እንደለገሰው ለእናንተም አላህ ይለግሳችሁ። አላህ ምንም የሚሳነው ነገር የለም። እሱ ጋር ካልኩሌት የሚባል ነገር የለም። ኢነላህ የርዙቁ መን የሻ ቢገይሪ ሂሳብ ነውና ያለ ገደብ ነው። በካልኩሌት በምን አይደለም አላህ የሚሰጠው። በቃ ከሰጠ አላህ ሰፊ ነው፣ ስጦታው ሰፊ ነው። አላህ ለሁላችንም አላህ ይስጠን። እንደው ልጅ የሌላችሁ አላህ ልጅ ይለግሳችሁ። ዙርየተን ጠይብ የተባለው ልጅ አላህ ይለግሳችሁ። የሁላችንም መጨረሻ ያማረ አላህ ያድርግልን። አባቶቻችንን ከመልካም ስራ ጋር ከአፊያ ጋር አላህ እድሜያችሁን አላህ ያርዝምልን። የእናቶቻችን እድሜ ከአፊያ ጋር ከመልካም ስራ ጋር እድሜያችሁን አላህ ያርዝምልን። አላህ ሱብሓነሁ ወተዓላ ውጭ ሀገር ያሉት ወንድም እህቶቻችን ከቤተሰቦቻችን በምን እንገናኝ ብለው የተጨነቁ አሉ። ያ ረብ እነሱንም ሁሉን ነገር አሟልቶላቸው ከቤተሰቦቻቸው ጋር በሰላም የሚገናኙ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።